ስትጠመቁ ይቀዘቅዘኛል ካላችሁ አማኞች ሳትሆኑ ምክንያተኞች ሆናችሁ። ስትጾሙ መክሳትን ካሰባችሁ ከሃይማኖተኝነት ይልቅ ምክንያታዊነትን አስቀደማችሁ። 55 ቀን ልትጾሙ ተዘጋጅታችሁ በአምስተኛው ቀን ሄዳችሁ መልካችሁን እያያችሁ እንዴት ከሰው አቃችሁ እያላችሁ የምትጨነቁ ከሆነ ከአማኝነት ወጣችሁ፣ ምክንያታዊ ሆናችሁ። አዎ ስትመጸውቱ የሚሳሳባችሁ ከመሰላችሁ ከአማኝነት ወደ ምክንያተኝነት ሄዳችሁ። ምክንያቱም እምነት እንደዚህ አይደለም ወገኖቼ። ስትሰግዱ እንደምትከሙ አስባችሁ ከስግደት ነፃ ስትወጡ ሃይማኖተኞች ሳትሆኑ ምክንያታውያን እየሆናችሁ ትሄዳላችሁ። ስለዚህ አማኞች መሆናችሁ ይቀራል። በፎርሙላ የምትመሩ ትሆናላችሁ። ከእምነት ይልቅ ምክንያተኝነትን የምታስቀድሙ ትሆናላችሁ። ከቅዱሳት መጻሕፍት መርህ ይልቅ ሳይንስን የምታደንቁና የምታገኑ ትሆናላችሁ። ለዚህ እኮ ነው ያኛው ዓለም የተበላው እግዚአብሔር የለሽ የሆነው ወገኖቼ።